እኔ ስደነግጥ አይኔ ባንድ ቀን ላይ ስዌር መጀመሪያ መዳም በጥፊ ምናምን ያለቻት ነው የመሰለኝ። ማየት ለካ እነሱ እየተላፉ ነው። ምንድን ነው በዚህ በሰለጠነ ዘመን እንዳህያ መላፋት? እንዳህያ መላፋት። እሺ ማርታዬ ጀምሪ እናት። እሺ ሀቡዬ ሰላም። መጀመሪያ እድሉን ስላገኘው በጣም ነው የማመሰግነው። ክበሪልኝ የኔ እናት፣ በጣም ነው የምወድሽ፣ በጣም ነው የማመሰግንሽ። ዘርሽ ይባረክ፣ ልጆች ይደጉልሽ እናቴ። አሚን። እኔ ያው ገጠመኝ ነው ብየው የህይወት ታሪክ ሲባል አንድ በስደት የገጠመኝ ነገር ስለነበረ እሱን ላወራ ነው የገባሁት። በቤይሩት ቤይሩት ነበርኩኝ እኔ 2009 ላይ ማለት ነው። ከዛ 2009 ላይ ያው ዝም ብዬ በድንገት እኔ አላቅም ከደላላ ጋር ምናምን ያለውን ነገር ተነስቼ ሄድኩኝ። ሽማግሌ ሰውትዮ አጋጠመኝና በጣም ክፉ ነበረች። እሷ ሴትዮ ጋር በጣም ሁሌ ትጨቃጨቀኛለች ምናምን። አንዴ ሁሌ በሳልስት ግድግዳ ታሳጥበኝ ነበርና አንድ ቀን ምን ተፈጠረ መሰለሽ? ግድግዳ ላጥብ እንደወጣው መሰላል ላይ እንደወጣው ልክ ይሄ መጥረጊያው አለ አይደል? የቁሙ መጥረጊያ እሱን ይዛ ከስር ልትገፋው ለካ ልትጥለኝ ኖሯል። ከስር ሆና ልክ መሰላሉን ስትገፋ ልክ ወረድኩኝና እስኪ ማን እንዲያሽንማ አው ሴትየዋ ማለት ነው፣ ሽማግሌ ናት በጣም። ከዛ እስኪ ማን እኔ ደግሞ ልታጸዳ ነው መሰለኝ። እኔ አጸዳለሁ ለምንድን ነው አንቺ የምትገቢ ምናምን ነው ምላት። በሰዓቱ አላወኩም ለካ። ከዛ ልክ ከስር መታ ስትነካከው መሰላሉ መሸራት ሲጀምር እኔ ወረድኩኝና እጇን ያስኳት። ከዛ እስኪ ማን እንደሚያሸንፍ እናያለን አልኳት። ይሄ ግፊት ምናምን ስኳር አለባት። ከዛ ልክ ተንቀጥቅጣ ምናምን ላበት በላበት ሆና ሄዳ ቁጭ ስትል መጥረጊያውን ተቀበልኩኝና እኔ መጥረጊያውን አስቀምጬ ተነስቼ ሄድኩኝ። ልጅ አለቻት ያላገባችም፣ ግን 30 ምናምን አመቷ ነው፣ አብራን ነው የምትኖረው። ልክ እሷ ስትመጣ ተናገረች። አለቀስኩ። በቃ እኔ ጮህኩኝ ሁላ ወይ ብዬ ልክ እንደብድ የሚደርስልኝ ሰው የለም። በቃ ሁሌ ነው የምትጨቃጨቀኝ ምናምን። እሺ ቢሮ ውሰዱኝ አልኳቸው። በሷ ምክንያት ፀጉሬን ሁላ ተላጭቻለሁ። ቅባት የለም፣ ሻምፖ የለም፣ ምንም ነገር። እብድ ነው የምመስለው ሲጀመር። ልክ ቢሮ ወሰዱኝ። 8 ወር ሙሉ የደላላ ደሞዝ የደላላ ብቻ የቆረጠብኝ የ2 ወር ተቆርጧል። እንግዲህ 8 ወር ማለት የ6 ወር ደሞዝ ከነሱ ነው ያለ ማለት ነው። ምንም አላቅም እኔ በሰዓቱ ምንም ነገር። ልክ ቢሮ ሲወስዱኝ ተላጭቻለሁ ምናምን ነገር። እኔ ደግሞ ሊቀይሩኝ ነው ብዬ ሲወስዱኝ ሄድኩኝ፣ አብሬ ተከትዬ ሄድኩኝ። አንድ አስተርጓሚ ሀበሻ አለች። እውነት ለመናገር የኛ ሀበሾች ራሱ አሳልፈው ነው የሚሰጡ፣ እዚህ አጋጣሚ ለመናገር ማለት ነው። ልክ ቢሮ ሄድኩኝ። ፈትሻት ብለዋታል። እኔ ምን እንደሚፈተሽ አላቅም። ገባሁኝ በካሜራ ምናምን የጡት ማህዣ ሳይቀር ፈተሸችኝ ምናምን። ከዛ ምንድነው እኔ ቋንቋ ስለማይገባኝ ምንድነው ችግሩ? እሺ ንገሪኝ ምንድነው ችግሩ ስላት፣ አይ ምንም ፈትሻት ነው ያሉኝ። በቃ ተፈተሻለች። ፈተሸችኝ፣ የጡት ማህዣ ሳይቀር ፈተሸችኝ ማለት ነው። ከዛ እሺ አሁን ሊያሳፍር እንግዲህ አስቢ፣ 8 ወር ማለት 1 አመት ከምናምን አለ። እንደዛ እየተሰቃየው እብድ መስዬ ተመልሰሽ ግቢና ስሪ ያለችኝ ያቺ አስተርጓሚዋ። ቤት መቀየር እንግዲህ ይቻላል አይደል? እኔ ግን አላቅም። ግን ወደ ሀገርሽ ነው የምትሳፈር ያለችኝ። ወደ ሀገሯን ማሳፈራት አልቀይራትም ቤት ስትል፣ እኔ ደግሞ ምንም ነገር እጄ ላይ ብርም አልሰጡኝም። በዛን ሰዓት እንግዲህ መጠየቅ መከራከር ልክ እንዳሁኑ ምንም አይነት ሚዲያም የለም፣ ስልክም የለኝም፣ ምንም የለኝም። በቃ እሺ እሰራለሁኝ እኔ ለስራ በቃ ምናምን ይቅርታ ብዬ እንደገና እኔ ይቅርታ ጠየቅኳትና ተመለስኩ ወደ እነሱ ቤት ማለት ነው። ልክ ተመለስኩኝና ገባው። በቃ አንዴ መቼም ሙቻለሁ አልኩኝና በራሴ ወሰንኩ። መጥፋት አሰብኩ። እንግዲህ አንድ እንኳን አበሻ አግኝቼ አላቅም። ያችን የቢሮዋን ሳገኝም መልሷ ምንም እንትን የለውም። መልሰሽ ስሪ ነው እንደዛ እየተሰቃየሁኝ የምትለኝ። ከዛ ተመልሼ ሄድኩኝና ማታ የሚጣለውን ቆሻሻ ጧት ለመጣል ቆሻሻዋን ስራ አደረኩኝና አስቀመጥኩና ዞሮ እነሱ ቤትም በሆነም ስቃይ ነው፣ በጣም የተሻለ ላገኝ ይችላል አልኩና በራሴ ወሰንኩኝና ልክ ጧት እንደተኙ ያችን ቆሻሻ አንድ ልብስ መቀየራት እና የለበስኳትን ያችን ቆሻሻ መጠል መስዬ ተነስቼ ወጥቼ ጠፋው ማለት ነው። ልክ ወጥቼ ስጠፋ ታክሲ ውስጥ ገብቼ እኔ ሀበሻ ሳገኝ ሀበሾች ያግዙኛል አወርዳለሁ ብዬ ነበረ። ልክ ታክሲ ዝም ብዬ ገባሁኝና የት ነው የምትወርጅ ሲለኝ እኔ እነግርሃለሁ እላለሁ። ዝም ብዬ እኔ እነግርሃለሁ በቃ በጥቆማ ማለት ነው። ልክ የሆነች ሀበሻ ሳገኝ ውርድ አልኩኝ።
አንድ ደግሞ ያለፍኩት ነገር አለ። ልክ ሰውዬው እንትኑ ቢሮ የሆነ ነገር ጠርሙስ ወርብሮ መጥቶኛል የሚገርምሽና በእጅ ያስቀርቸው እጅ አብጦ ነበር በዛ አጋጣሚ። ልክ ሀበሻዋን ደግሞ ስታገኘኝ እጅ ማብጧል ምናምን ነገርኳትኝ። እንደዚህ ሁኜ ጠፍቼ ነው ልታሳፍረኝ ሆና ስላ እንዴ አሁን ራስ ፎቶሽን እንትን ለጥፈው ምናምን እያስፈለጉሽ ነው የሚሆን መመለስ አለብሽ። እኛም በራሱ ብንያዝ ለኛም ከባድ ነው ለምን ወጣሽ ምናምን አለችኝ። እንደዛ እጅ አብጧል እንግዲህ የመለስ እኔ ራሴ ላይ ቢያርፍ ሲጀምር ሰው አልሆንም እኔ በእጅ ስለመለስኩት ነው እንደዛ ተስፋ ሳጣ ጠርሙሱ በእጅሽ እንደዚህ መክተሽ ጭንቅላትሽ ላይ እንዳያርፍ እጅሽ አበጠ። አዎ እጅ አበጠ። ከዛ ድጋሚ አንድ ታክሲ ውስጥ ገባው። ደግሞ አሁንም ሲሄድ በቃ በጨነቀኝና ልክ ታክሲ ዝም ብዬ ሰው ሲሳፈር ነው ደግሞ ታክሲ ከየት እንደሚሄድ አላውቅም። ሰው አስቆሞ ሲያስገባ አብሬ ግቢ ትላለሁ። ከዛ ታክሲው ጋር ስዞር ሀበሻ የለም። ከዛ የሆነ ሰዓት ላይ መጨረሻ ቦታ ሲደርስ ታክሲው ውረጂ አለኝ። ብር የለኝም ደግሞ የሚገርመው ብር የለኝም። ውረጂ ሲለኝ እኔ ነገርኩት እውነቱን ማለት ይሄው ትንሽ እነሱ እያገጣጠሙ ስለሚፈቱት የተወሰነ ሞክራለሁ አረበኛ ያበጠውና ሳየውት ምናምንና እንደዚህ ሁኜ ጠፍቼ ነው ስለው እሺ በቃ እንደረዳት አብሮኝ ሲዞር አመሸ። ሰው ስናገኝ በቃ እኔ ከሰው ጋር አቀላቅልሻለሁ አለኝ ማለት ነው። የገዛ ሀገርሽ ዜጋ ተመላሽ ፎቶሽን ለጥፈው ይፈልጉሻል ብላሽ እሱ ግን ሌላ ዜጋ ነው። አዎ እሱ እንደዛ አረብ ነው ማለት ነው። ዜጋ ልብናኒ ነው። አረብ ነው። ይገርማል። በቃ ችግር የለውም እንደዚህ ጠፍተው የሚሰሩ ልጆች አሉ በቃ አይዞሽ ምናምን ብሎኝ ልክ አብሬው ስዞር አመሸውኝ። አበሻ እውነትም አጣ። እሱ የሚያስጠጋበት ቦታ ሲያጣ ፓርኪንግ ውስጥ ማታ ደረሰ። እንግዲህ ጠዋት የወጣው ማታ ደረሰ። እንዴት ላርግሽ አለኝ። ሚስቴ ክፉ ናት እንዳልወስድሽ ክፉ ናት። እሺ ምን ላድርግ ነው ያለኝ። እሺ ምንም አታድርግ እኔ መኪናው ጋር ልደር አልኩት። ፓርኪንግ ውስጥ ስታስገባው እኔ መኪናው ጋር አድራለሁ፣ ጠዋት ደግሞ ሰው ፍለጋ ሄዳለሁ አልኩት ማለት ነው። ከዛ እሺ ሲለኝ አቡዬ እንዴት ደስ እንዳለኝ መኪና ውስጥ ለማደር። በጋ ነው እንግዲህ የሙቀቱን ታውቂዋለሽ፣ አረብ ሀገር ሙቀት። እዛ መኪና ውስጥ ዝግትግት አድርጎት ሲሄድ ለካ የተወሰነ ሰዓት ስቆይ ራሴን እየሳትኩ በሙቀቱ ሙቀቱ እንደዚህ ላበቴ ጠብጠብ እንደ ውሃ ነው የሚንጠበጠበው። በቃ የለም የለበስኩት ታይት ጨፍ ነው የሚለው። ወይኔ በሩን አትሊስት ቆልፈው ከፍተሽ ተውጪና ትንሽ ንፋስ ትቀበያለሽ። ምንም ነገር የለም፣ መፈናፈኛ ራሱ የለም። ከዛ በቃ ራሴን ቃዥው እብድ ሆንኩኝ። የማረገውን አላውቅም። መኪና ውስጥ ፌሮ ፈለግኩኝ ሰብሬ መስኮቱን አየር ላገኝ ማለት ነው። የሆነ ፌሮ ሳገኝ ልክ ዝም ብዬ መኪናውን ከስር ስነካው ገጭ ነው የሚል። ያው ስለተቆለፈ ምንም መፍትሄ የለውም። ከዛ ደግሞ ምን አሰብኩ ደግሞ ወደ ራሴ ቆም ብዬ ሳስብ ሰብሬ አየር ሳገኝ ነገ ቢያሳስረኝ ነው። ከሞትኩኝ ያው ዝባላይ በርሜል ነው የሚጥሉኝ። በህይወት ከተረፍኩ ደግሞ ልታሰር ነው። ምን ላርጋልኩና ደግሞ ቆም ብዬ ውሃ ጥሞን በዛው ልክ ተቃጠልኩኝ። ደግሞ የሰውየው ስልክ አልነበረሽ? ስልክ ቁጥሩ እንደው ስልክ የሚባል እጄ ላይ የለኝም። ስልክ የለኝም ሲጀመር አልነበረሽም? ኦኬ አዎ ሀቡዬ ስልክ የሚባል ነገር የለኝም ገና። ከዛ ምን ሳጣ ልክ ተሳፋሪው ምናምን የሆነ የጣለው ሃይላንድ እንደዚህ ጁስ እንትን የተጀመረ ምናምን ነገር ሳገኝ ያን አጠራቅም የጠጣሁት ማለት ነው። ምን ልሆን ተቃጠልኩ፣ ሞትኩ በቃ። ፊት ለፊት ሂጄ መኪናውን የሆነ ነገር ስፖኪው አካባቢ ፊት ለፊቱ ነው መሪው አካባቢ የሆነ ነገር ስነካ ትራፊ ሲለኝ አዝዋርድ ነገር የሆነ ብልጭ የሚል ነገር አበራልኝ። ዝም ብዬ ነካሁት መኪናውን። በቃ ማላደርገው ነገር የለም ለመትረፍ ነፍስ አው በቃ በዛ ሰዓት ሙኝ በቃ ፈጣሪ ሆይ አውጣኝ ከዚህ ጉድ ነው የምለው። ልክ ስነካካ የሆነ አበራ ድምጽ አወጣልኝ። ልክ ያንን ድምጽ ያወጣበትን ቦታ በጣም ስነካካው ጥበቃዎች ይመጣሉ እንግዲህ ፓርኪንግ ውስጥ ያሉት ማለት ነው። የስ መኪና ከውስጥ ይከፈታል የምትይው ልጅ እውቀት ከሌለሽ አንድ ሰው እላይሽ ላይ ቆልፎብሽ ቁልፍ ይዞ ከሄደ መኪና ከውስጥ መክፈታችን ምን አይነት መኪና ነው? ከዛ ልክ እንደዚህ ጠጋ ብለው በመስኮቱ እንደዚህ ጠጋ ብለው ሲያዩኝ ያው ጸጉሬም ተራጭቷል። እብድ ነው የምመስለው፣ ወንድ ነው የምመስለውም ሲጀመር። ልክ እንደዚህ ብለው ሲያዩኝ ክፈቱልኝ እያልኩ እጄን ሳወራጭ ጥለውኝ ሮጡ ማለት ነው። ጥለውኝ ሲሮጡ ሰውየውን ጠሩት ይመስለኛል። ልክ ሰውየው ከሌሊቱ አልመጣችም። 2 ሰዓት እንግዲህ 8 ሰዓት በእኛ በኢትዮጵያ ማለት ነው አይደለ?
ይመጣና ምን ሆነሽ ነው ሲል ክፈትና በሩን ታየኛለህ ምናምን እያልኩኝ ልክ ጎትቶ ክፍት ሲያደርገው የሆነ ንፋስ ሲመጣ ራሴን በቃ ትንሽ ህልም ነው የሚታየኝ የሚሰማኝ ራሴን ሳትኩ በቃ ልክ ጎትቶ አውርዶኝ ማዳም በር እየጮኸ ነው እመጣለሁ። ወይ ጉድ! በሙቀት መኪና ውስጥ ሰዓት መቼ ራሱ መድረሱ ተመስገን። እውነተኛ ታሪክ ይሄ ነው። ይሄ ገጠመኝ ነው አይደል? ገጠመኝ ነው ታሪክ ነው። ይሄ እኮ ገጠመኝ ነው። ታሪክ የሚባለው ከመጀመሪያው እስከ መጨረሻው ሲሆን ነው። መሀል ላይ አሁን እሱ ይሄ በስደት የደረሰባት ነው። እሱ ምንድን ነው የሚባለው? ይሄ ገጠመኝ አይደል? ወዶች ገጠመኝ ነው የሚባለው ይሄ። አቡዬ ቀን ዳይፐር የምትጠይቀዋን እርዷት። ቅድም ዳይፐር ሲባል ስለሰማች ነው። ወንድም ካሊድ ፋውንዴሽን ሄደሽ ጠይቂ ውዴ። ወንድም ካሊድ ፋውንዴሽን ሄደሽ ሰጂ ስለምንልክ እዛ ስለምንሰጥ አቡዬ እቃዬንና ብሬን ወስደውብኝ ነው። እባክሽ እርጅኝ። ማን ነው የወሰደብሽ? አቡ ሀሚናት ኤምባሲ ሄደች አልሄደችም? እኔ የምታደርቁኝ ምን እንደሆነ ታውቃላችሁ? ላይቬ ላይ ሁሌ ተገኙ። ካለበለዚያ በየቀኑ እየመጣችሁ ኦልሬዲ መጥተው ጉዳያቸው ቀጠሮ የተሰጣቸው ወይ ያለቀ ነገር ሲሆን ወይ ያለፋችሁ ነገር ሲሆን 80 ጊዜ ላይ ያናነቱ መልስ ይደክመኛል። ሰላም ሀቡ፣ እንዴት ነሽ? ደህና ነኝ። ውዴ ታሪክ ሰውሽ በቃ እሷ እስክትመጣ የእሷ ታሪክ ጓጉቶን ነበረ። ይኸው እዚህ ጓደኛ አብረኝ የምትሰራው ማለት ነው እቃዋን ወደ ኢትዮጵያ ልትሄድ እቃዋን ወደ ካርጎ ልካ እቃዋን ከሰጠች በኋላ ብሯን ደግሞ ሲጀመርም ከመጀመሪያ ጀምሮ አታውቅም፣ እኛ አናውቅም ነበርና እቃዋን መቶ ወስዶ እዚሁ ነበር መመዘን የነበረበት ማለት ነው። ከዛ እዚህ አይመዘንም እዛው ነው የሚመዘነው ብሎ እቃውን እንዳለ ወስዶ በራሱ እዛው መዝኖ ማለት ነው። ከዛ እንትነው በጠፋኝ ፈሩ ወስዶ እቃዋንም ብር 2000 ብር አስገቢ የካርጎ መላኪያ ብሏት፣ ከዛ ካላከሽ በኋላ ስልኩንም ማጠፋ፣ በምንም ልናገኘው አልቻልንም። ማን ነው ካርጎ? እዚህ ጓደኛዋ ሰታት ነው። ስልክ ቁጥሩ አለን አናውቀውም። የት ነው? ኢማራት ነው? አዎ ኢማራት ነው። ኤምባሲ ሄዳችሁ ክሰሱ፣ ኤምባሲ ኑና እኔ ጋር ክሰሱ ብለው ማስታወቂያ አውጥተዋል። ምንም አይነት ብራችሁን በካርጎም ሆነ በደላላም ሆነ በምንም አይነት መልኩ ብራችሁን የተበላችሁ ሰዎች ደረሰኝ ካላችሁ ማስረጃ ኑና እኛ ጋር ክሰሱ ብለዋል። ስለዚህ ኤምባሲ ትሄድና ትክሰስ። ጠርቶ ብሯን ያሰጣታል። እቃም ከሆነ የምትፈልገው እቃም ያሰጣታል። እሺ ደግሞ ማለት አገኘን፣ ሹፌሩን አግኝተ ነው 1 ኪሎ በ51 ብር ሂሳብ ላኪ ያላት አውቆ ሊያምታታት ማለት ነው። እኮ ይሄንን ሁሉ እንዳለ ታስረዳለ ኤምባሲ። እሺ ኤምባሲ ይችላል። እሺ አመሰግናለሁ አብይ። እሺ ማርታ መተሻል እንዴ? ሀቢባ አንድ ልጅ አስገቢት፣ ችግር ላይ ናት። የገንዘብ ካልሆነ ትጻፍ፣ አስገባታለሁ። የገንዘብ አይደለም ብላ ከጻፈች
እሺ መዳሟ ደሞዝ አልከፍልም ብላት ነው። ሌላም አለመግባባት አለ። አውሪያት በእናትሽ። ሳኡዲ ነች። አየለች ትባላለች። እናቴ ታለች አየለች። ታዲያ ራሷ ለምን አትጽፍም? አለመግባባት ስትል ደግሞ ማን ትዝ አለኝ? ያችኛዋ መምጣት እፈልጋለሁ፣ ቤተሰቦችሽን ማመስገን እፈልጋለሁ ድምፅ ሆኖ ስላስገቡኝ ብላለች። እህቷን መዳምን አናግሬ እህቷን እንድትወስዳት ቢሮ እንድትወስዳት እና ቢሮ እህቷ ጋር እንድትወስዳት ስላረኩላት እናንተ ስላስገባችኋት ማመስገን። ሰያ እንዴት ነው? ይሄ የሰያ ትክክለኛ አካውንት ነው ወይስ ፌክ ነው? አበባ የሚሰጠው ሰያ ነክ አቡ እኔ ያበደ ታሪክ አለኝ። አይ ያበደ ታሪክ አንፈልግም ውዴ፣ እናመሰግናለን። ጤነኛ ታሪክ ነው የምፈልግ። የሰያ ነው ይሄ አካውንት ወይስ ፌክ ነው? አዎ ነው። ኦኬ ሰያ መግባት ፈልጋ ከሆነ ድጋም አበባ ላክልኝ ውዶቼ። አንድ ነገር ላማክራችሁ። እኔና አንዲት ሴት አብረን ነው የምንሰራው ሆቴል እና ሁሌም የኔን ኔጌቲቭ የምትፈልገው የገባ ስራ ነው። እስኪ ምን ላድርግ? ተጠንቀቂያት ማሪ። መራቅ ከቻልሽ ራቂ ሳትጎዳዱ። ሰያ እንዴት ነህ? ሰላም ነሽ? አቡ እንዴት ነሽ? ደህና ነህ? ሰላም ነን። ተጠፋፋን። አዎ ጠፋክ በጣም። ይሄ ሁለተኛ አካውንትክ ነው? አዎ የሁለተኛ ነው። እና የሆነች ልጅ አንድ ቁጥር ጻፊ አማርኛ መጻፍ አትችልም፣ ጆርዳን ነኝ አረቢ ዘግታብኝ ምናምን አለ መሰለኝ። እሺ ማን ነው ስሟ? የቲክቶክ ስሟ? ቆይ እስቲ ማን ነበር ስሟ? ማነሻ? አንድ ቁጥር ጻፊ እስቲ ቶሎ በይ። ረሳሁት ስሟን። ስሟን ማወቅ አለብህ። አንድ ቁጥር ስጽፍ እንዴት ታውቃታለህ? አሁን ሁሉም አንድ ቁጥር ስሟ ጠፍቶኝ ነው እንጂ አውቃታለሁ። ኦኬ ፎዚታ የምትል አንድ ቁጥር ጽፋለች። አይደለችም፣ እሷ አይደለችም። ኦኬ ለምንድን ነው ሌሎቻችሁ የምትጽፉት ግን? ሰው ችግር ላይ እያለ ከባድ ነው። አንዳንዶቻችሁ እንደው በጣም ተሳዝናላችሁ። ሰው ችግር ላይ አርስቲት ነው መሰል የምትለው ሜሽን አድርጌታለሁ። አርስቲት የምትባል ልጅ። አርስቲት የት ነሽ? እዛ እሷ ቤት አርስቲት የምትባል ካገኛችሁ። አዎ ቅድም ጽፋ ነበረ። አርስቲት እያሉ ነው። አንድ ቁጥር ጻፊ ሞዴሬተሮች እስቲ ፈልጓት ፕሊዝ። ኮመንት ላይ አርስቲ ብለዋል። ካገኛችኋት አስገቧት። አሁን ቅድማቻን ነበርኩ እንደመጣው ከዛ እዛ ሂጅ ብያት። እንዴት ናት? ሳዱላዋ እያደገች ነው? አዎ ደህና ናት። ትተኛለች። እየተኛች አራስ እኮ ዝም ብሎ መተኛት ነው። አራስ ስለሆነች ዝም ብላ ትተኛለች። አዎ እስከ 2 ወር 3 ወር ይተኛል። አርስቲ የት ነሽ እህታችን? ቅድም እኮ ልካ ነበረ። የሆነ የራሱ ሜሽን አድርጊያታለሁ። ምንም አትታየም። አሁን እስቲ ጻፊ። ምን ቋንቋ ተናጋሪ ናት? አማርኛ ማትመጻፍ ማለት አማርኛ ብዙ ጋበዘች። አይ ቲንክ ሶፊ ያገኘቻት ሞዴሬተር ጋበዘቻት፣ ኢንቫይት አደረገቻት። ስክሪን ላይ ያሳየኝ። በቃ ተቀበያት። አትችልበት እንደው በቀዩን ንኪ እናቴ። አማርኛ ይገባታል? ታውቃለች አማርኛ ትችላለች። ያው ቀዩን ንኪ ማሬ። በቀይ የሚመጣውን አክሰፕት ነው የሚለው። እሱን ንክት አድርጊው እንድትገቢ። ተቀበለች። ማንም ነው ኔትወርክ የነቀለው? ምን ሆነ ነው? ሰያ አታውቅበትም እንደ እኔ ጆርዳን ናት። ጆርዳን 3 ልጆች ነበሩ አለ መሰል አብረው የሚሰሯት። እሺ እቺ ናት? እቺ አይደለችም እንዴ? አየለች እኮ አይደለም የሚለው አርቲ ማን ነው? እቺ አይደለችም አለ እንጂ ምንድን ነው ያለው? እሷ አይደለች። እቺ አይደለችም አየለች። አቤት ቤት አንቺ አለመሆንሽን እያወቅሽ ለምንድን ነው አክሰፕት የምትይው? አንቺ አለመሆንሽን እያወቅሽ አንቺ ማን ነሽ? አየለች። ችግር ላይ ነሽ?
አዎ እሺ ጠብቂ መጀመሪያ አንቺ ሚውት አድርጊና እኔ ወደታችሁ ኮሜንትን ወደ ሳይቡ ታገኘዋለሽ። በጣም ብዙ ስለሚጽፉ እኮ ነው። እንዴት ነው የሚገኘው? ጓደኞቼ ስታፕ ኮሜንት ሌሎቻችሁ ጋይስ በእናታችሁ አንዴ ኮሜንት መጻፍ ማቆም ትችላላችሁ፣ ትተባበራላችሁ። ኮሜንት ባለመጻፍ አንዴ ልጅቷ እስከምትገባ አንድ ቁጥር ጻፊ በያት። ሌላ ምን የገጠማት ሰያ ለምን አትነግረኝም? ተጨነኩ። ምንድነው የሆነች የገጠማት? እኔ ኮንትራት አንድ ላይ የሚሰሩ ነበሩ መሰል ጠፍተዋል መሰል እነዛ ትተው። እሺ እነሱ ሲጠፉ እኔን ዘጋችብኝ። ቤት ነው የሚሰሩ። ብዙም አማርኛውም ትንሽ እንትን ያለ ምንድነው ቋንቋ ምን ተናጋሪ ናት? ኦሮምኛ ወይስ ትግርኛ? አልጠይቅኳትም። ወይ ኦሮሞኛ ወይ ደቡብ ነው የሚመስለው። ትግርኛ መስለኝ። ታዲያ ደቡቦች አማርኛ አይችሉም እንዴ? አማርኛ ማትችለው መጻፍ ነው የማትችለው። ኦኬ እንትን ስለዚህ አብረዋት የሚሰሩ ሁለት ሰራተኞች በመጥፋታቸው ኦሮምኛ ተናጋሪ ናት እያሉ ነው። በመጥፋታቸው ምክንያት ማዳሟ በር ዘጋችባት። አዎ አንዱን ብቻ አላውቅም እንዴት እንደሆነ። ስልክም የጎረቤት ናት የሰጠችኝ አለች። መስመር የለኝም አለች። ዋትስአፕ ነው የሚሰራው አለች። ጎረቤቷ አበሻ ናት የሰጠቻት? አዎ የጎረቤት ቆሻሻ አስቀምጣለች። ስልኩን ወስጄ በዛ ነው የማናገራቸው አለች። ፓስፖርት ኮፒ አላት? ባይዘዌ ጆርዳን ቆንጽላ ተዘግቷል። ቆንጽላ ከተዘጋ 2 ዓመት አልፎታል። ጆርዳን እኔ ቆንጽላ ውስጥ ሰሩ የነበሩ ምግባባቸው የራሳቸውን ቢዝነስ እዛው ከፍተው የሚኖሩ ምግባባቸው ስላሉ እነሱ እንደ ውለታ ነው እንጂ የሚያግዙኝ ቆንጽላ ተዘግቷል። አትሄዱ ሲባሉ ጆርዳን አይሰሙም። በቃ አልወጣም። በቃ አንድ ቁጥር ጻፊ ያልነት እየጻፈች ነው ወይም ትታው ነው። ከመጣች ምንም ችግር የለውም። የቻልኩትን አረግላታለሁ። እዛ ማቃቸውን አናገርና ወይ እዚህ ጋር ጠራትና እሷን የቻልኩትን እንዲረዷት አደርጋለሁ። ያው በቃ ከጻፈች ታስገቢያታለሽ። እሺ የለችም አልገባትም ይሆናል። ምናልባት የነገርካት አማርኛ ትችላለች እኮ። እኔ ቤት ገብታ እኮ ሀቢባ ቤት ሂጅ ስላት ውሎዬን ስጽፍ ዋልኩኝ ሊታስገባኝ አልቻለችም ስትለኝ ነው። እዚህ ቤት የሚገባው ችግር ላይ ነኝ የገንዘብ አይደለም ብሎ የጻፈ ነው መግባት የሚችለው። እሷ ደግሞ አማርኛ መጻፍ አትችልም አልከኝ። አትችልም። ስለዚህ አንድ ቁጥር አብዛኞቹ አማርኛ የማይናገሩ መጥተው አንድ ቁጥር ይጽፋሉ። በአንድ ቁጥር ደግሞ አናስገባኝ ነው እኛ ቤት ችግሩ። ያ ነው እኮ ችግሩ። ገባ እና በዛ ልኪያት እኮ መታ ነበር ጽፋ ነበር እኮ። እንግዲህ ወይ ሴትዮዋ መታባት ይሁን ስልኳን ምን እናውቃለን። ሴትዮዋ መታባት ስልኳን ክፍሏ አስቀምጣ ከሆነ ሄደችው። ምንም አልተቀበልካትም አንተ። ስልክ ቁጥሯን ዋትስአፕዋን አልተቀበልካት? አልተቀበልኩትም። እኔ ጋር ምንም እኮ አልቆየች። ተቀብለሃት ቢሆን አሁን ዋትስአፕ ላይ አወራት ነበር። እዚሁ ጋር ዋትስአፕ ቮይስ አረግላትና ሎኬሽን ሽላኪልኝ፣ ፓስፖርት ኮፒ ሽላኪልኝ ይላት ነበር። እዚህ ጋር እንድትመጣ አረጋት ነበር። ቆይ እስኪ በዚህ ላይ ቶሎና ልቀበላት። በኔ ቤት ነኝ ቶሎ በኔ ቤት ነኝ እና አቀበልሽና በኋላ ተጃለሽ። በዛኛው አካውንትክ ላይቭ ነክ እና ላይቭ ላይ እኮ መጥ ማን ነበር ስሟ? አርስቲ ነው ያልከኝ? አርቲቶን ናት። ጣል አደረኩኝና ተነስቼ አሁንም ልክ ዝም ብዬ በማላውቀው መንገድ ያው ታክሲ ፍለጋ ማለት ነው። ልክ ሳገኝ አሁንም ታክሲ ውስጥ ያኔ የሀበሻ ሲያገኝ ሰጠኝ ያገናኘኛል ማለት ነው። ሰውየውን ሳታገኙ ሳታመሰግኙ ሳታዩ እንዲህ በዛ ጋር ባረፍድ ደግሞ ሌላ ችግር የሚፈጠር መሰለኝ። አዛ ቆሜ በቃ ልክ የሚያገኙኝ ነው። ፈራው በጣም። ልክ ተነሳሁኝ ሄድኩኝ። አሁንም ታክሲ ሰው እንደዚህ አገኘው። ልክ ያ ታክሲ ሲሄድ አቡዬ ምን ቢሆን ጥሩ ነው ሲዞር ሀበሻ ሳይ ዝም ብዬ አሁንም እንደ ትናንት ነው ስዞር። ልክ እኛ በር ጠፋሁበት ሰፈር ለምን አላገኘሁትም ራሴ። ልክ እዚህ ጋር መጨረሻው ነው ውረጅ ሲለኝ ልክ ቀና ስል የኛ አስፋልት ዳር ነው ቤቱ እዛ ጋር ነው። ኖ ይሄ የማማ ቤት ነው አልኩኝ ዝም ብዬ ደመ ነፍሴን ማለት ነው። ልክ ያ ልጅ ደግሞ ዞር እያለ ያየ ልክ አሁንም ምንም አላጋለጠኝም። እግዚአብሔር ይስጣቸው በጣም መብራንን። አሁንም መልሶ ታጥፎ ሲሄድ ሴንተራል የሚባል ሰፈር አለ ሀበሻ ብዙ ያሉበት አለ። እዛ ሰፈር ሂጂ አለኝ። በቃ ከዚህ በኋላ ምንም ልረዳሽ አልችልም። እዚህ ውረጅና
ሀበሻዎች ስለሚኖሩ ፈልጊ አለኝ። ልክ አሁንም ወረድኩኝ። እንደወረድኩኝ አንድ ሀበሻ አገኘው። ተመስገን አልኩኝ። በቃ ተስፋ ያገኘው መሰለኝና ልክ ሳገኛት እንዴ ለኛም አሁንም ልክ እንደ ትናንት ነው ድጋሚ ተፈጠረ። ለኛም ችግር ትሆኝብናለሽ። አሁን እኔ ደግሞ ስራ ረፍዶብኛል፣ ምንም ልረዳሽ አልችልም። ጥላኝ ሄደች በቃ። አሁንም በእግሬ እየሄድኩኝ ሴንተራል የተባለው ቦታ ላይ ልደርስ ስል የሆነች ሀበሻ አገኘው። እንደነገሩኝም እንኳንም እዛች ሀበሻ ላይ ልክ አሁን አንቺ ላይ ብዙ ጊዜ በሚቀርበው ኬዝ የምትሰራ ሰው ናት ለካ። ያችን ሴትዮ ስጠይቃት አሁን በጣም ደካክም ያለው አቋምም የለኝም፣ ያበጥም አለ ፀጉሬንም ስለተላጨው ምንም ሰው አይን ውስጥ አልገባም። እንደነገርኩሽ ታማሚ ነው የመሰልኳት ይመስለኛል። አይቻልም ማለት ቤቷ ነው እንግዲህ እዛው አካባቢ መስመርሽ ፀጉርሽን ሴትዮዋ ስለላጨችሽ ሰው እብድ እየመሰልሽ ነው የሚፈራሽ። በሽተኛ ነው የምመስለው፣ የሆነ በቃ ሃይምሮ በሽተኛ ነው መስላቸው። ልክ ሄድኩኝና ልክ ሴንተራል ተባለው ቦታ እውነትም እንጀራ በጣም ሀበሻዎች አሉ፣ እንጀራ የሚሸጥበት ሰፈር ነው ምናምን። ደረስኩኝና ቁጭ አልኩኝ። በቃ ደከመኝ፣ አቃተኝ። ደግሞ 2 ቀን ምግብ አልበላሁም አስቢ። የዛን ቀን ከሰትየዋ ጋር ከቢሮ የተመለስኩ ቀን አልበላሁም። መኪና ላይ ስዞር የዋልኩ ቀን አልበላሁም። 3ኛ ቀኔን ይዣለሁ። ከዛ የሆነ ሱዳኔ ለካ ያችን ጠይቄም ሲሄድ በቃ ስንገላታ ድካሜን ያያል፣ ይከታተለኝ ኖሯል ከኋላ ያሁኑ ቁጭ ብዬ ቁጭ እንዳልኩ ከዚህ በላይ በቃ ከዚህ በኋላ የመጣው ነገር ቢመጣ የትም ላልሄድ ወሰንኩና ልክ ቁጭ አልኩኝ። ዝም ብዬ ቤቱን ተጠጋልኩና ጥጉ ላይ። ከዛ መጣና ምን ሆነሽ ነው አለኝ። ሰው እየጠበቅኩ ነው አልኩት። ደግሞ አንዳንዴ ትፈሪያለሽ አይደለ? ደግሞ የሆነ ራሴን እንትን ስል ምንም ሰው እየጠበቅኩ ነው ስለው አይችሻለሁ፣ እውነታውን ንገሪኝ፣ የኔ ሚስት ሀበሻ ናት፣ እንደዚህ ጠፍተሽ ነው አይደል? ቅድም ያችን ስጠይቂያት አይችሽ ነበር አለኝ ማለት ነው። ከዛ እንደዛ ሲለኝ ኦኬ ሚስት ሀበሻ ናት ሲለኝ እንደገና ችግሬ ማብራራት ጀመርኩ። ይለሱ አሳየውት እጀን ምናምን ያበጠውን እንኳንም እሷ ጋር እንኳንም አላገኘችሽ፣ በቃ እኔ ሚስቴ ሀበሻ ናት እኔ እንጂ ቤት ሲለኝ ምንም አማራጭ የለኝም። አላመነታውም፣ ተከተልኩት። በቃ ተነሳውና ተከተልኩት ማለት ነው። ከዛ እውነትም ሲሄድ እግዚአብሔር ይስጠው የጓደኛው ሚስትም ሀበሻ ናት። የጓደኛው ሚስት አለች፣ የሱ ሚስት ስራ ሄዳለች። ወሰዱኝ እቤት ምግብ ተሰርቷል። እንጀራ በስንት ጊዜ ያላየሁትን እንጀራ ልብላ ብለው ስንት ቀን ባዶ የነበረው ጉሮሮ እንዴት አይወጥም። ውሃ ጠጣው፣ ጁስ ተሰጣው፣ ቡና ተፈላ፣ ቡናውንም ቀመስኩኝ። በቃ ከዛ ሰው መሆን ጀመርኩኝ። ልክ ሳምንት እነሱ ቤት ሳምንት ተቀመጥኩኝ ማለት ነው። ሚስቲቱም መጣች። እግዚአብሔር ይስጣት በሰዓቱ በጣም ነው የተንከባከበችኝ። እኔ ምንም ነገር ውለታቸውን አልከፈልኩም። እንግዳ የሚገርምሽ ማለት ነው። ምክንያቱም ያው እኛ ሰው ስንባል በጣም ከባድ ነው ሀውብዬ። ከዛ ስራ የሆነ በረሃ ስራ አገኘው። ስራ በቃ እኔ ቤትም እሰራለሁ፣ እሷ ስትወጣ ቤት አጸዳለሁ፣ ልብስ አጥባለሁ ምናምን ነገር። ከዛ በኋላ ልክ ከዛ ማለት እኔ ሰውየው እኔ መድኃኒዓለም ብዬሽ ፈጣሪ በሚያውቀው እኔ እነሱን ቤተሰብ እህት ነው እሷ ማድረግ የፈለኩት፣ ባሏንም ወንድም እንደ ወንድሜ ነው ማየት የፈለኩት። ሰው ባጣው ጊዜ በደከምኩ ጊዜ ነው ያገኘኋቸው እነዛን ሰዎችና ልክ ስራ ፈልገውልኝ ሂጄ ምን እንዳሰብኩኝ በመጀመሪያ ቀን ደሞዜ እነሱን ውለታ ባይከፍልልኝም በቃ የሆነ ነገር በቃ ሰርፕራይዝ ማድረግ ለራፍት ስወጣ እነሱ ጋር ሂጄ ማደርገው ነው ማስበው። ከዛ ስልክ በዛን ሰዓትም የለኝም አይደለ? ሄድኩበት ሀገር ሱቅ አለ ከጎን፣ በሱቅ የሆነ ብር እየከፈልሽ የሚደወልበት አለ። የእነሱን ስልክ ጽፌ ሂጄ ደህና መድረሴንም ያለውን ነገር እደውላለሁ። ከዛ አንድ ቀን ለሷ ደወልኩኝና ባለቤትሽም ደህና ነው ብዬ ጠየኳትኝ። እንደውም ስሙ ጠፋብኝ ረጅም ጊዜ ስለሆነው። ከዛ እኔ ሌላ ውስጥ ገብተዋል ለካ ታውቂያለሽ። ጠርጥራኛለች መብራንም ይሽ እኔ ከዛ መቼ ነው የምመጣው? መቼ ነው ረፍትሽ? መቼ ነው የምንገናኘው ነው የምላት። መቼ ነው ቤት የምትቀበሉኝ? አንቺ ስራ ባልሆንሽ ቀን እንድትነግሪኝ ረፍቴን፣ አንቺ ስራ ባልሆንሽ ቀን ነው የምመጣው እላታለሁ። ከዛ አይሆንም ሌላ ጓደኞቿ ጋር ላከችኝ ማለት ነው። ስልክ አቀያይራ ልክ እንዲቀበሉኝ ያደረገች እነሱን። እኔ እስከዛ ድረስ ማቆ ታሪክ የለም። ሄድኩኝ ከነዛ ልጆች ጋር። መቼ ነው በቃ ማገኛቸው? እኔ እኮ ለነሱ ምንም ከመሬት ያነሱኝ እነሱ ናቸው፣ ከሞት አፋፍ ያዳኑኝ እኮ እነሱ ናቸው እላለሁኝ። እኔ ለካ ባሏን ጠርጥራኛለች። እሱም እኔ አላቅም፣ ሌላ ታሪክ ይኑር አይኑር እሱ የሆነ ነገር ይበላት ማቀው ነገር የለም ፈጣሪ በሚያውቀው።
ከዛ የሆነች ጓደኛዋ ከሆነ ጊዜ በኋላ ማርቲ ግን አለችኝ ወይ የሆነ ነገር ግን እሷ እኮ በዚህ እንደዚህ ጠርጥራሽ ነው ቤቷ ያልወሰደችሽ ባለሽ ሁሉ ጊዜም በጣም ጠንካራ ሴት ናት መልካም ሴት ናት እያለ ስለሚያነሳ አትወድሽም አለችኝ ማለት ነው። እኔ አለቀስኩ ሀቢባዬ። እኔ ማለት ከሞት አፋፍ እኔ በእነሱ ነው የተረፍኩት። እኔ እንኳን እንደዚህ አይነት ሀሳብ ሊኖረኝ ማለት ነው እንዴ አልኳት። በቃ አለችኝ ምንም ማድረግ ምንም በየትም ስለማላገኛት በቃ ተውኩኝ። እኔ አቆምኩ። ከዛ በኋላ እንደገና አዲስ ህይወት ከጓደኞቿ ጋር ኖርኩኝ። አሁንም ሌላ ስራ አገኘሁ እግዚአብሔር ይመስገን። ለአንድ አመት ከምናምን በጣም መልካም ሰው 3 ልጆች ያሏት ሰው አጋጠመኝ። ከሷ ጋር ቀጥ ብዬ ስራዬን ስሰራ ኖርኩኝ። ወደ ኢትዮጵያ እንደገና በነጭ ወረቀት የሆነ ሰዓት ላይ ጠፍተው የሚሰሩ ምናምን እየተመዘገበ ነበረ። ከዛ ተመዝግቤ ተሎ መጣልኝ ማለት ነው። ተሎ ሲመጣልኝ ተሳፈርኩኝ ወደ ኢትዮጵያ። እግዚአብሔር ይመስገን አገባሁ። ኢትዮጵያ አገባሁ ወለድኩኝ። ከዛ አሁን ደግሞ እንደገና ያው ሀገራችን ላይ ባለው ምክንያት ደግሞ አሁንም መልሶ የስራ ችግር ተፈጠረ። ወደ ኩዌት መጣሁ። አሁን ደግሞ ዙሪያ 1 አመት ከ1 ወር ሲሆነው ልጄን ጡት አስጥቼ ኩዌት መጣሁ። አሁን ላይ ማለት ነው። አሁን በተለይ እንድትመክሪኝም እንድታወረችኝም እንደው ታሪኩ ቢያስተምርም አያስተምርም ያው ግን ያስተምራል ብዬ አስባለሁ። ያስተምራል፣ በእናትሽ በደንብ ያስተምራል። በደንብ ተመስጠን ነው ከልባችን የሰማንሽ። ልጅ ስንት አመት ሆነው አሁን? አሁን እዚህ አሁን ሐምሌ 5 2 አመት ሞላው። ማሻአላ። ስለዚህ ኩዌት ከመጣሽ ገና አሁን አዲስ ነሻ? ገና አሁን በአዲስ አመታቸው ነው የመጣው። 7ኛ አሁን 8ኛ ወር ሊይዝ ነው። 8 ወርሽ ነው እንትን አሁን ያለው በአመት ከ4 ወሩ ነው ተተሽ የመጣሽው? አመት ከ4 ወር ነጥቦት በአንድ አመት ከ1 ወሩ አስተውኩትና ፕሮሰስ ጀመር። ፓስፖርት ሳሳድስ ምን ስል አዲስ አበባም 2 ወር ተቆየው። በጣም እንዳም ስል ባህር ዳር እየተመላለስኩ ቆየው። አሁን ዋናው ትልቁ ነገር አንቺ ምክር ይፈልኩት አሁን ያለው የት መሰለሽ? እንትን ቱርክ ነኝ። ከኩዌት ሰዎቹ ቱርክ ይዘው ሄዱ? አዎ ይዘው ሄደው። እሺ ልትፋዊ ነው? አሁን ቱርክ ነን። ልጠፋ ፈልጌ ሰው አገኘው እንደዚህና ሎኬሽን ስልክለት ምን እንዳለኝ ታውቂያለሽ? አንቺ ካለሽበትና ኢስታንቡል ከተማው የ5 ሰዓት የታክሲ መንገድ ነው አለኝ ማለት ነው። እሺ እኔ ያለሁበት ሌላ ማለት ከኤርፖርት ወርደን በመኪና በራሳቸው መኪና 3 ሰዓት ነው የተጓዝነው። አሁን እሱ ደግሞ በታክሲ ከመጣሽ በባስ ምናምን አቆራርጠሽ ከሆነ እንጂ የ5 ሰዓት መንገድ ስለሆነ መላክ አንችልም አለኝ ማለት ነው። አሁን እኔ እዛ $700 ይከፈላል እንደዚህ ምናምን ይላሉ። ኩዌት የሚከፍለኝ 120 ዲናር ነው። ያው 65ም ይመጣል 70ም ይመጣል። በኢትዮጵያ ስንት ነው ማለት ነው? 70 ማለት 120 ዲናር ነው። 70 ሺህም ይመጣል እንደምንዛሬው 65 ማክሲመም 65 ይመጣል ሁሌ። ኦኬ 65,000 ከመጣ እዛ ደግሞ ስንት ይከፈላል አሉሽ? ቱርክ በቃ መነሻ $700 ነው አሉ። ግን ከዛ በላይ ነው የሚሰራው። ይበልጣል ታዲያ እጥፍ ሆነ እኮ ወደ 100 ምናምን ሺህ ነው ያደረገው። ግን አንቺ ቱርክ ለመኖር ነው እንደ ሀሳብሽ? ተሳክቶልሽ ከጠፋሽ ከቱርክ ወደ ቤልጅየም ምናምን ተሻግረሽ ዩኬ አትገቢም እንዴ? ለምን እዛ ቱርክ እንደዛ ደግሞ ምንም አይነት እንትን የለም። ፓስፖርት ራሱ የለኝም። ኮፒው በስልክ አያስፈልግም እኮ ፓስፖርት ምናምን አያስፈልግም እኮ። እነሱ በመኪና እኮ ነው የሚሄዱት። ኦኬ ግን ማለት ነው $700 እውነት ይከፈላል ወይ? በምን አመንሹ? አስጠፊ ቢሆንስ? እሱ ደላላ ቢሆንስ? ሰውየው እንትን ነው ማለት ዝም ብሎ እንደዚህ ሀሳብ አሁን በምሳሌ በደላላ 1 ሚሊዮን ከፍለው ምናምን የሚመጡትን ላልታመነ ሰው እንዳይከፍሉ ምናምን ብዙ ጊዜ ቪዲዮ ይሰራል። ይሆናል እኮ ክሪስ የሚለውን አስጎብኙ። ኦኬ ለሌሎቹ በደላላ ለሚመጡ ምክር እንዳይመጡ ቪዲዮ የሚሰራ ሰው ነው። አዎ ክሪስ የሚል የሆነ አስጎብኝ ቱርክ ውስጥ የሚያስጎብኝ ክሪስ የሚል አታውቂውም? እንጂ አላውቀውም። እኔ ግን የልጅ ቱርክ ውስጥ የሚከፈል የምሰማው $400 እስከ $450 ነው። ኦኬ ነው የሰማሁት። እኔ ራሱ አሁን ማለት አንደኛውን በተለይ ደግሞ መንገዱ እንደዚህ የ5 ሰዓት ነው ምናምን ሲለኝ አስጠላኝ። ማለት ምን እንደሆነ ታውቂያለሽ?
የ5 ሰዓት ሲሆን መሀል ላይ ፍተሻ ሊኖር ይችላል። የ5 ሰዓት መንገድ አንደኛ በባስ ስትሄጂ በታክሲ እየተቆራረጠ ስትሄጂ አንደኛ አገሩን አላ መያዝ ምናምን አለ እዛ ከቤት መያዝ ምናምን እኮ የለም እዛ ማለት ሰዎችሽ ስጠፊ እንዳይዙሽ ነው እንጂ ቱርክ ውስጥ መያዝ አለ እንዴ? ቱርክ ውስጥ ፍተሻ መያዝ ምናምን አለ ነው እነሱ እኔ እንጃ እነሱማ ይይዙኝም ምንም ነገር ብዙ ሰው ልጅ ባልና ሚስት ብቻ ናቸው። በጣም ከወጣው ወይ እንደተኙ ነው አልያ ሌላ ቦታ ባህር ምናምን መዝናናት ሲሄዱ ነው የምወጣው። ጥሩ ናቸው ሰዎቹ። ሴትዮዋ በጣም ክፉ ፊት መጀመሪያ ደህና ነበረች፣ በጣም ደህና ነበረች። አሁን ላይ በጣም ከባልየዋ ጋር ስትጣላም ከኔ ጋር ነው ቁጭቷን የምታበርደው። ቢሮ ለው ሰጂን ቢያሳቃሉ። ለምን ባልና ሚስት ሆነው ልጅ ሳይኖራቸው ሰራተኛ ለምናቸው ቀጠሩ? ሽማግሌ ናቸው፣ 80 ምናምን ዓመት እንደዛ ናቸው። ሁለቶች ሽማግሌ ናቸው። ልጆቻቸውስ አግብተው ወጥተው ነው? ልጆቻቸው አግብተው ሁለት ነው ያላት ሴትዮዋ። ይሄኛው አብሮ የሚኖር አሁን ያለው ሰውዬ የልጆች አባት አይደለም፣ ቅርብ ጊዜ የተገባ ነው። ተጣልተው እንደውም አሁን እዚህ ከመጣን ተጣልተው የሚገርም ልጆቿን አግብታ ወልዳ ልጆቿን ድራ ጨርሳ ሌላ ባል አገባች። አዎ ማሻአላ እኛ እንኳን ከዚህ በኋላ ያምጣው ብንፋታ ወይ ባል ቢሞትብን በቃ አብቅቷል እድሜያችን፣ ከዚህ በኋላ ልጆቻችንን ማሳደግ ነው እንላለን። ልጆቿን ድራ ጨርሳ ሌላ ባል አገባች። አረ የልጅ ራሱ ልትዳር የደረሰች የትልቋ ልጅ እንደውም 3 ነው የወለደች የትልቋ ልጅ ልትዳር የደረሰች አለቻት። እቺኛውም እንደዛ የልጅ ልጇ ልትዳር የደረሰች ታድላ እንዴ! እናት እንዲህ ነው ህይወትን ማጣጣ። በስተርጅናም ባል ያገባሉ። ጎበዞች ናቸው። ላይፍን በቃ አጣጥመዋታል። ግን እሱ ጋር በጣም ስለሚጨቃጨቁ ሴትዮዋ እኔ ያልኩት ይሁን ስለምትል በሱ ስም ነኝ እኔ ደግሞ ታውቂያለሽ፣ በሱ ስም ነኝና ልክ እዚህ መተው ሲጣሉ ሊለያዩ ሁላ ነበር። ሽማግሌ መጥቶ ብታይ ሰሞኑን ብታይ እግሬ ቁስል እስከሚል ነው ስሰራ የሰነበትኩ። ሽማግሌ መጥቶ ሊለያዩ ብለው ከዛ እንድታረቁ እሱ ይዞሽ ይሄዳል አለች። እሱ ነው በሱ ስም ስለሆንሽ እሱ ከፈለገ ያሳፍርሻል፣ ከፈለገም ያሰራሻል። እሺ ካለ ቤት ሊቀይርሽ ይችላል አለችኝ ማለት ነው። ኦኬ እሱ ደግሞ ከፈለሽ ከኔ ጋር ነው የምትሰሪ፣ ካልፈለሽ ትሳፈሪያለሽ አለኝ ማለትና በዛ አጋጣሚ እንደውም እንደዛ እንደተናደዱ ከሚያሳፍሩኝ የፈለገው ይሁን ለወጣለው ብዬ ነበር አስቤ ስልኩን ላይ ተቀበልኩኝ። አሁን ታርቀው እንደውም ሰሞኑን ሰኞ ዕለት ነው ሌላ ቦታ ሄደዋል። ከልጅቱ ጋር ነኝ እኔ አሁን ያለሁት። አንዲት ልጅ እስከ $1000 ይከፈላል እያለች ነው። እኔ ግን እርግጠኛ አይደለሁም። ግን እኔ አሁን መወሰን እኔ ባንቺ አልወሰንልሽም። አንቺ ብትሆኚስ ብባል አልዋሽም። እኔ ቢሆን እጠፋለሁ አልዋሽም ማለት አዎ እኔም እሱ ነው ያልኩሽ። እኔም እንደዛ ነው እንጂ እኮ በእኔ ህይወት አንቺ ጣልቃ ገብተሽ ወስኝልኛለሽ አይደለም። ያ በአንቺ ቦታ ብሆን እኔ ሰው ቤት ከሆነ መዳም ቤት ቢሆን ምሰራውና መዳም ይዛኝ ብትሄድ ቱርክ እጠፋና በጊዜ ወደ ተሻለ ሀገር ሄጄ ሲስተካከልልኝ ወረቀቴን ሳገኝ ባሌንና ልጆቼን አመጣለሁ። እኔ ብሆን አንቺ ብትሆኚ ደግሞ አንቺ ወስኝ ገባሽ? አዎ አይ በዚሁ አጋጣሚ ከክሪስ ቤት እዛው ላይ ያገኘናት በዋትስአፕ ቁጥሩና ወረድ አይደለ ሰውየውን የኩዌት ልጅ አሁንም አገኘው ማለት ነው። እንደኔ እዚሁ የመጣች ለጉብኝት የመጣች እሷም አንመለስም የፈለገው ቢሆን ለምን የ6 ሰዓት መንገድ አይሆንም ብር እንቀበልና የወሬ ወር ደሞዝ የውጃችን ላይ ደግሞ የታክሲም ያስፈልጋል የቤት ኪራይም ያስፈልጋል ተብለን የለ የቤት ኪራይም ያስፈልጋቸዋል ብለውናል። ልክ ስራ እስከምታገኙ ድረስ እኛ ልጁ ያለ ልክ ከመጣችሁ የቤት ኪራይ እናንተ ትችላላችሁ፣ መንገዱን እናሳያለን። ብር እንኳን ባይኖራችሁ ከኢትዮጵያ አስልካችሁ በዶላር እዚህ ተቀብዬ መስጠት ይሄን እንደዚህ እስከዚህ ድረስ ተባበራችኋለሁ። ከዛ ውጪ ግን ያው እናንተ የምትችሉትን አድርጉ ነው ያለን። ያው በራሳችን እንድንወስን ነው እሱ የሚያደርገን ማለት ነው። እንዲህ በራስሽ እንድትወስኝ እድል የሚሰጥ ሰው ከሆነ ሌባ አይደለም። አንድ ሰው ሌባ እንኳን አይደለም። ሁሌ እንደውም ከሚገርምሽ ከደላሎች ጋር ብዙ አጭበርባሪ ሰው በራስሽ እንድትወስኝ እድል አይሰጥሽም። ምን ያደርጋል መሰለሽ? እንደሆነ አጭበርባሪ ሰው አንቺን ፑሽ ያደርግሻል እንድትጠፊ። ላስጠፋሽ ግድ የለሽም እንደዚህ እድል አለ እንደዚህ እያለ ይጀነጅንና ከአንቺ የሚያገኘው ጥቅም ያለ ሰው ሌባ ሰው አጭበርባሪ ሰው ጀንጅኖ እንድትጠፊ ያሳምንሻል። ግን $700 ይከፍላሉ። መጥፋት ከፈለሽ እንዲህ ነው መንገዱ በራስሽ ወስኝ ብሎ ከተወሽ ይሄ ሰውዬ ከአንቺ የሚጠቀመው ጥቅም የለም ማለት ነው። እየጀነጀነ እያሳመነሽ አይደለም ማለት ነው። ስለዚህ አንቺ ማንም ፑሽ ሳያደርግሽ ራስሽ አስቢበትና እዛ ያሉ አበሾችን አናግሪና መንገዱን
ብዙ በቱርክ አድርገው በቤልጅየም አድርገው ዩኬ የገቡ አበሾች አውቃለሁ እኔ ሴትም ወንድም ብዙ እና እንደዛ አይነት ቀልጣፋ ከሆንሽ ለምን ቤሩት ላይ ካሳለፍሽው ችግር አንጻር ጠንካራ ሰው ትመስኛለሽ። ብዙ 3 ቀን ሳትበይ መከራ አይተሽ ያንን የተጋፈጠ ሴትዮ ይህንን መጋፈጥ አያቅትሽም ብዬ አስባለሁ። ስለዚህ አስቢበትና ወስኚ። እድል አንዴ ነው፣ ደግመሽ ይህን እድል ላታገኙ ትችያለሽ። መልሰው ይዘውሽ ወደ ኩዌት ከተመለሱ። እሺ ውዴ፣ እድል አንዴ ስለሆነ እሺ ማሪ፣ እሱም እንደዛ ነው ያለ። እሱም ራሱ እድሉ ይህን እድል 1 ሚሊዮን እስከ ስንት እየከፈሉ ሰዎች የሚመጡበትን እንትን አገር አንቺ በነፃ አግኝተሻል። መጠቀም የምትችይው በዚህ አጋጣሚ ነው እና 1 ሚሊዮን ነው እንደሚከፍሉት ከእንትን ወደ ቱርክ ለመሄድ ከኢትዮጵያ። አዎ ያንኑም በጉብኝት መልኩ መች ኖርማሊ በጉብኝት ያ አንዴ ይፈጃል። አዎ አንዴ ያ ለነገሩ ዱባይ 500 ሺህ እየፈጀ አይደል? ዱባይ አረብ ሀገር 500 ሺህ እየፈጀ ካለ ፍሪ ቪዛ ዱባይ ኩዌት ማነው ቱርክ 1 ሚሊዮን ቢፈጅ አይገርምም። 1.2 ሀቡዬ እንዴት ዋላችሁ? ሰላም እንዴት ነሽ? ልጄ ሳይረብሽ ላስረዳትና ልውጣ። እሺ እኔም የመጣው ከአረብ ሀገር ነበረ ከኳታር። አሁን ኔዘርላንድ ነው የምኖረው። ግን ቱርክ ላይ ካለች ሰዎቿ እዛው የሚከፍላ ከሆነ ግፋቢል 1 ወር ትስራ ቶሎ ማይመለሱ ከሆነ ለምን የኢጃዛ ቤት ራሷ ስለምትከፍል። ኦኬ ጥሩ። ግን ጠፍታ ወደ ኢስታንቡል ከሄደች ጌታ ምስክሬን እኔ ስራ እንዲያስገቧል ለጥሩ ልጆች ሰጣታለሁ። እስከ 1000 ብር ይከፈላል። $1000 አዎ እኔ ራሱ ከ2 ዓመት በፊት እያለሁ 750 ነበር የሚከፈለኝ ማዳም ቤት። ጥሩ በጣም ጥሩ። እሺ ስለዚህ የት ነው ያለሽው? ኢስታንቡል ነሽ? እኔ አሁን ኔዘርላንድ ነው የምኖረው። ኖ እሷ ማርቲ ኢስታንቡል ትሁን የት ኢስታንቡል ነው አንቺ ሰው የምታገናኛት? ኢስታንቡል ከገባች እኔ ሰዎች አገናኛታለሁ። ከፈለገች አሁንም በውስጥ ስልኳን ሰጣታለሁ። ልጅቷን ታገኛትና ታናግራት። ጥሩ በጣም ጥሩ። እሺ ላኪልኝ እንግዳስ የኔ ውድ እንዴት እንደምትወጣ ምናምንም ታስረዳታለች ልጅቷ። በጣም ጥሩ። በእናትሽ ይተባብሯት ነገር። አይ እግዚአብሔርን ሀቡ ለደህና ሰው ነው የምነግራት። እንደዚህ እንትልላት ምናምን አይደለም። እኔም ያለፍኩበት ስለሆነ ነው። እሺ በጣም እናመሰግናለን። ተባብሯት፣ አግዟት። እሺ ውዴ አመሰግናለሁ። እሺ ማሪ ስልክ ቁጥርሽን ልትሰጪኝ ትችያለሽ? እንኬዝ ማታ ተጠፋችብኝ አንቺን እንድጠይቅሽ የደረሰች እንዴት ሆነች ብዬ ላክልሽ። እሺ ችግር የለም ሰጥሻለሁ። በማን ትልኪልኛለሽ? ቦታ አለ ይሄ ሰከንድ አካውንቴ ላይ ላኪ እስኪ። ቆይ በሰከንድ አካውንቴ ፎሎ ላድርግሽና ቢጫ እዛ ላይ ላኪልኝ። እሺ ልክልሻለሁ። ችግር የለም። ፎሎ አረኩሽ እታች ቢጫ ፕሮፋይል ይተሻል። በሱ ፎሎ አርግሻለሁ። ፎሎ መልሽና በሱ ስልክሽን አስቀምጥልኝ። እሺ ልክልሻለሁ። እሺ እናት። እሺ ማርቲ አንቺም እንደዛው። እሺ አንቺንም ስልክ ላኪልኝ። እሺ አቡ ባይ ፎሎ ላርግሽ በሰከንድ አካውንት ይኸውልሽ። ማርቲ ፍሬንድ ሆነናል በሰከንድ አካውንት ይሄ ከታች ባለው በሱ ስልክሽን አስቀምጪልኝ። እሺ እሱን ክፍት አድርጋለሁ። የማንንም ሰው ሜሴጅ ቀጥታ መግባት እንዲችል ክፍት ስላረኩትኝ በዚህ በትልቁ አካውንቴ ሜሴጅ ስለማይቀበል እዛ ላይ ቁጥርሽን አስቀምጪልኝና ኢንኬስ ካጣውሽ ከጠፋሽ የሆነ ነገር ምን ላይ እንደደረሽ ከሷ ጋር ፎሎ አፕ አደርጋለሁ። እንጠይቃታለን። እሺ እናቴ በጣም ነው የማመሰግነው። እናቴ ኑሪልን፣ ክበሪልን። የስደተኞች እናት የስደተኞች እንባ አባሽ እግዚአብሔር እውነት አንድ ቀን ትልቅ ቦታ ደርሰሽ መተሽ እዚህ ላችኋል ትይናለሽ። ትልቅ ቦታ ደርሰሽ መተሻል የኔ እናት። አዎ ሲጀመር ሀቡዬ ከዚህ እንደወጣው ለምን ኢጃዛ ቤት አይሆንም? ከዚህ እንደወጣው ራሱ በሰላም መውጣቴን ገብቼ እናገራለሁ። እሺ ማለት ኢንሻአላህ ፈጣሪ ካንቺ ጋር ይሁን ይርዳሽ። አሜን። በጣም ነው የማመሰግነው። ጆሮ ሰጣችሁ ከልባችሁ ስላዳመጣችሁኝ ስለረዳችሁ። ስምና ፕሮፋይልሽን እንዳትቀይሪ እንዳትጠፊብን። ወደፊት ስትመጪ እንድናቅሽ ስምና ፕሮፋይልሽን እንዳትቀይሪ። አልቀይርም። እሺ ማሪ ይቅናሽ እናት። እሺ ቻው። በቃ አመሰግናለሁ። እኛም እናመሰግናለን። በርቺ። እሺ ተቀጥሎ ያለችው እምወዳት ንዝንዝ ዛርጋኝ ነው ኮመንት ላይ እኔ ያበደርሽኝ ብር አለ ውድ
ሀቢባዬ መግባት ፈልጌ ነው የኔ ውድዬ። ማለት ያበደሩትን ሰው ነው አንድ የሚጨቀጭቁት። ኔትወርክ ጥሎኝ ነው አስገቡኝ ያለሽ። ኔትወርክ የሚጥልሽ መቼ አስገብተንሽ ነው ኔትወርክ የጣለሽ? መቼ ታይኝ ነው እንድታይኝ ማሬ። እሺ ምንድን ነው? ምን ፈልገሽ ነው መግባት የፈለግሽው? የገንዘብ እርዳታ ከሆነ አንችልም። አይደለም በፍጹም እሺ አይደለም። አስተማሪ ስትሪ ስላለኝ ነው ከልጅነቴ ጀምሮ። ለዛ ነው ያው ብዙ ሰዓት ሊወስድብሽ ይችላል፣ ግን ላውራ ችግር የለም። አሁን ቀልጣፋ ነሽ